በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔርን ረድኤት አጋዥ አድርገን በከበረች በወርኃ ሰኔ በ18 ቀን የሚታሰቡትን የቅዱሳንን ገድልና ተአምር እንደሚከተለው እናነባለን። ለዚች ለተከበረች ዕለት ያደረሰን አምላክ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። እንዲሁም እርሱን ጠርተን እርሷን የማንተዋት ጌታን ያየንባት ዓይናችን የዘላለም ምግብን የበላንባት መሶባችን የሕይወት መጠጥን የጠጣንባት ጽዋችን የኤልያስ ታናሽ ደመና ሳይተክሏት በቅላ የለመለመች የአሮን በትር አቁራሪተ መዓት ሰዓሊተ ምሕረት እናታችን ንጽሕት ቅድስት ቡርክት ድንግል ማርያም ክብርና ምስጋና ይድረሳት። የሰው ልጆች ጠላት የሆነ ዲያብሎስ ያፈረበት፣ እኛ የሰው ልጆች ግን ድህነት ያገኘንበት የጌታችን የኢየሱስ ክርስቶስ የከበረ ደሙ የፈሰሰበት ለክቡር መስቀሉ ምስጋና ይሁን። እንዲሁ ቅዱሳን መላእክቶቹ፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንዲሁም ደናግላን መነኮሳት እንደየክብራቸውና እንደየማዕረጋቸው ምስጋና ይድረሳቸው። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ስለ እነዚህ ቅዱሳኖች ብለህ እኛ ኃጢአተኛና በደለኛ የምንሆን ልጆችን ኃጢአታችንን ይቅር በል። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ለእናትህ ለድንግል ማርያም አስራት አድርገህ የሰጣትን ኢትዮጵያን አስባት፣ አትተዋት። እኛ ኃጢአታችን በዝቶ ልመናችንና ጸሎታችን ከፊት ባይደርስም እንኳ አቤቱ እናት አባታቸው እንደ በግ እየታረዱ መሥዋዕት የሆኑባቸውን በእንባ የተሞሉ የሕፃናትን እንባቸውን ተመልከት። እኛ በኃጢአታችን ብትቀጣንም እንኳ ያለ ኃጢአታቸው ያለ መከራቸው ደማቸው እንደ ጎርፍ የሚፈሰውን የሕፃናትን ደም ተመልከት። አቤቱ ሃይማኖታችን ኦርቶዶክስን ማጥፋት የተነሱባትን ጠላቶቿን መላእክቶቹን ልከህ አጥፋላት። በዛሬው ዕለት የምናስባቸው የምንዘክራቸው ቅዱሳን ጸሎታቸው፣ በረከታቸው፣ ማላጅነታቸው በሐዘን ውስጥ ላለኖች መጽናናትን፣ የምንበላውና የምንለብሰው ላጣኖች የዕለት ምግብን የዓመት ልብስን፣ ለተጨነቅንና ግራ ለተጋባን ለችግራችን ሁሉ መፍትሄንና መረጋጋትን የሚያሰጥ የሚያስገኝ ይሁንልን። ይህንን ጸሎት ያስጀመረን ቅዱስ አምላካችን እግዚአብሔር ለዚህ ጸሎት ፍጻሜ ያብቃን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ተሰብስበው ነበር ተፈተኑ፣ ጠምጥመው ነበር አፈረሱ ከሚል የዲያብሎስ የሽንገላ ቃል ሰውረን። አሜን። በዛሬው ዕለት የምናስባቸው ቅዱሳን ቅድስት ጸበለ ማርያም የእሷን ገድል
እንዲሁም አባታችን አቡነ ኤዎስጣቴዎስ የእሳቸውን ገድልና የሌሎችንም ቅዱሳን ገድልና ትሩፋት የሰሩትን ሥራ በጸሎት መልክ እናቀርባለን። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሷ ተላከ። እንዲህም አላት፣ የተባረከና የተቀደሰ ወንድ ልጅሽን ትወልጃለሽ። በትምህርቱም ለብዙዎች መድኃኒት ይሆናል። ከሃይማኖት ጋር መንፈስ ቅዱስም ይመላበታል። በማስተዋልም የነቢያትን መጻሕፍት ይተረጉማል። በሚያስደንቅ ምስጢርም የሐዋርያት ሕግን ያራቅቃል። ለትምህርቱም ሰነፎችን አዋቂ ያደርጋቸዋል። እርሱ የጥበብ ምንጭ ከሆነው ጥርጥርና ክህደት ከሌለበት ለሚመጣውም የማያሰክርና የማያፈገፍግም በሕጉም ጸንቶ ለሚኖረው ወደ መከራ የማይጥል ቃሉንና ትምህርቱን የጠበቀ የዘላለም ሕይወትን ያገኛል። ትምህርቱንም ለሚጠብቁ ከክፉ ፈተና እኔ ጠብቃቸዋለሁ። የቸነፈር መቅሰፍትም አያገኛቸውም። ትምህርቱንም የሚቃወሟት ግን ነፋስ እንደሚጠርገው ፍለጋውም እንደማይታወቅ የአደባባይ ትቢያ ይሆናል። ስነ ሕይወት የእግዚአብሔርን መልአክ ባየችው ጊዜ ከግርማው የተነሳ ፈራች። ክንፉ የሚነድ የሚንቦገቦግ እሳትና በኃይል ነበልባልም የተሳለ ነውና ስለሚወለደው ሕፃን ከእርሷ ጋር ሲነጋገርም በየዋሃት ልቦናዋ ተደሰተ። እግዚአብሔር መልአክ ደገኛ ዜናን በሰማች ጊዜ ልቦናዋ ከሐዘን ተረጋጋ። እርሷ ስለሚወለደው ሕፃን እግዚአብሔር መልአክ እንደነገራት ለባለቤቷ ለክርስቶስ ሞዓ ነገረችው። ክርስቶስ ሞዓም እኔ አስቀድሜ ከእኛ ስለሚወለደው ሕፃን አወቅሁ፣ ተረዳሁ። እሱ የመንፈስ ቅዱስ ማደሪያ ይሆናልና ጥበብን ዕውቀትን ይመላል። በሃይማኖትም የጸና ትዕግሥትንም እንደ ዝናር የታጠቀና በፍቅር የበራ የዋህነትን የተላበሰና በምሕረትም ፍጹም ይሆናል አላት። ከጥቂት ቀን በኋላ የክርስቶስ ሞዓ ባለቤት የመላእክት አለቃ ቅዱስ ሚካኤል እንደነገራት ጸነሰች። መልካም የሆነ ወንድ ልጅንም ወለደች። ሕፃኑም የእናቱን ጡት እየጠባ ወደ ሰማይ አንገቱን አቅንቶ እግዚአብሔርን ያመሰግነው ነበር። እናቱም ከሰዎች ጋር መነጋገር ሳይጀምር እግዚአብሔርን የሚያመሰግን ይህን የሚመስል ሕፃን ከቀደሙ አባቶች ወደፊትም ከሚነሱ አይገኝም እያለች ይህንን ድንቅ ነገር በልቦናዋ ታኖረው ነበር። ለዚህ ነገር እናቱ ደስ ትሰኝ ነበር። የዓይኖቼ ብርሃን ልጄ ሆይ እንደዚህ ያለ ምስጋናን ማን አስተማረ ትለዋለች። ሕፃኑ ግን ለእናቱ መለሰላት መልስ የተናገራት ነገርም የለም። አባቱ ማዕቀበ እግዚእ ብሎ ስም አወጣለት። ሕፃኑ በሌሊት በእናቱ እቅፍ ሳለ የጸሎት ሰዓት በደረሰ ጊዜ ዳግመኛ እግዚአብሔርን ያመሰግነዋል። እናቱም ከሕፃኑ በሚወጣው የምስጋና ድምፅ ደስ ይላት ነበር። እሷም እግዚአብሔርን እንደዚህ ያለ ልጅ ስለሰጣት ከልጇ ጋር በአንድነት እርሱን ታመሰግነዋለች። በአንድነቱና በሦስትነቱ እግዚአብሔርን የሚያመሰግነው ይህን ሕፃን እንደ አናቶቱ ነቢይ ኤርምያስ ከእናቱ ማኅፀን የመረጠው እግዚአብሔር በቅዱሳኑ ዘንድ በእውነት የተመሰገነ ነው። ከእናቱ ማኅፀን የመረጠው ኤርምያስን እርሱ ጌታችን ሳልፈጥርህ ገና ከእናትህ ማኅፀን አወቅኩህ፣ ከእናትህ ማኅፀን ሳትወጣ መረጥኩህ
ቀደስኩህ፣ ለአሕዛብም መምህርን አደረግኩህ እንዳለው ከእናቱ ማኅፀን በዚህ ሕፃን ላይ መንፈስ ቅዱስን የመላ እግዚአብሔር በእውነት ቅዱስ ነው። እርሱንም ምስጋና ይናገር ዘንድ በጎውንና ክፉውን ሳያውቅ አንደበቱን ፈትቶአልና የማትሰማ እዝነ ልቦናን እሱ ገልጾአልና የሕፃናትንም አንደበት አቃንቶአልና። አምልኮት ድንቅ ነው። ስለዚህ ነገር ሰውነቴ የወደደችው ሕግህ የሕፅናት ነፍስን ያራቅቃል ያለው የዳዊት ትንቢት በዚህ ሕፃን ላይ ተፈጸመ። ዳግመኛም የእግዚአብሔር ሕጉ ንጹሕ ነው ይላል፣ ነፍስንም ይመልሳታል። እግዚአብሔር ምስክርነቱ የታመነ ነው፣ ሕፃናትንም ያራቅቃል። ዳግመኛም ከሕፃናት አንደበት ምስጋናን አዘጋጀ አለ። ጌታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ በአህያ ውርንጭላ ተቀምጦ በዞረ ጊዜ ከዕብራውያን ልጆች አንደበት ምስጋናን እንደተቀበለ እንደዚሁ ከዚህ ሕፃን አንደበት በተወለደ በሦስተኛ ቀን የምስጋና ማዕዛን ተቀበለ። አብርሃምን መልአከ ገጹ እንደጠበቀው እግዚአብሔርም ሰይጣንን እሱን ለማሳት እንዳይተናኮል ሕፃኑን ይጠብቁት ዘንድ 2 የመላእክት አለቆችን ላከ። ከዚህም በኋላ የእናቱን ጡት በተወ ጊዜ ሕፃኑን ወደ አባ ዳንኤል ጥበብና ተግሣጽ ይማር ዘንድ ወሰዱት። አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን ባየው ጊዜ በእርሱ ላይ ያደረ ጸጋ እግዚአብሔርን አደነቀ። በሃይማኖት የታጠቀ በበጎ ሥራ ሁሉ የተሸለመ የእግዚአብሔር ማደሪያው ነውና የምስጋና ቤቱ ነውና። ከዚህ በኋላ ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም አሜን። አባታችን የቅዱስ ኤዎስጣቴዎስ ተአምር ይህ ነው። ጸሎቱና በረከቱ ከእኛ ጋር ጸንቶ ለዘላለሙ ይኑር አሜን። አባታችን የቅዱስ ኤዎስጣቴዎስን መታሰቢያ የምታደርግ አንዲት ሴት ነበረች። በዓርብ ቀን ከእርሻ ቃርሚያን ትቃርም ዘንድ ከልጆቿ ጋር ተሰማራች። ስትቃርም ውላ መሸባት፣ ፀሐይም ትጠልቅ ዘንድ ቀረበች። ከልጇ ጋር ሰንበትን የምታከብርበት አበሰለችው እንጀራ እንደሌላት አሰበች። አወጣች አወረደች፣ የዚህ ሴት ልማዷ ነውና። ከብዙ ዘመን ጀምሮ ከዓርብ እስከ ሰኞ ምግብ አታበስልም፣ ማናቸውንም ቢሆን ውሃንም አትቀዳም። እነሆ ፀሐይ ሊገባ ተቆልቁሎ ባየችው ጊዜ አንተ ፀሐይ በአባታችን ቅዱስ ኤዎስጣቴዎስ ጸሎት እንጀራዬን እስካበስል እንዳትገባ አማልኩ አለችው። ፀሐይም ባለበት ጸንቶ ቆመ። ከዚህ በኋላ ፍትጉን ይዛ የስንዴውንም ዱቄት ለውሳ ለቅዳሜና እሑድ የሚበቃትን አደረገች። ፀሐይንም በፀሐይ መግቢያ በገጸ ሰማይ ቆሞ አየችው። አባታችን በቅዱስ ኤዎስጣቴዎስ ጸሎት ጸንቶ እንደ ቆመ አወቀች፣ ተረዳች። ይህችም ሴት ለምግቧ የሚያስፈልገውን በትጋትና ብዙውን በማገናኘት አዘጋጀች። አባታችን ቅዱስ ኤዎስጣቴዎስ ስላደረገላት ስለዚህ ታምር እያደነቀች ነገር ግን ፈጽማ ትደስታለች። ፀሐይን ቆሞ ባየችው ጊዜ መንፈስ ቅዱስ ሰረገላ ደመናን የሚጭን የቅዱስ ኤዎስጣቴዎስን ስምን በመጥራት ከአንደበቷ ስለወጣ መሐላና ቃል ኪዳን እምነት ተስፋ ተደስታለችና እንጀራዋንም ማብሰልን ከፈጸመች በኋላ ዳግመኛ ወደ ውሃ ሄደች። ቀርታም ወደ ቤቷ ተመለሰች። በልቧም አባታችን ቅዱስ ኤዎስጣቴዎስን እየዘመረች ታመሰግናለች። ስለ ወዳጆቹ ዓለምን ከፈጠረ ከአብ ኃይልን የያዘ ድንቅ የሚሆን የሥራው ውበትና ክብርን አየች። ከወልድ ጀምሮ የነቢያት ትንቢት የፈጸመ መንፈስ ቅዱስ
በሐዋርያት ላይ የወረደውንም በመቻል ጸና። ይችም ሴት በጸጥታ ሥራዋን ሁሉ በችኮላም ያይደለ ሰርታ ስትፈጽም ፀሐይን በአባታችን በቅዱስ የውስጣቴዎስ ጸሎት የተፈታ ሁን አለችው። በዚያን ጊዜም እንደ ልማዱ ገባ። እንደ ኢያሱ ፀሐይን ያቆመ እግዚአብሔር የወዳጁ አባታችን የቅዱስ የውስጣቴዎስ ጸሎቱና ልመናው በረከቱ ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ መለየት በሚሰለስ ያለ ጉድለት አንድ በሚሆን ሁሉን በሚያይና የሚያየው በሌለ ክረምትና በጋን በማፈራረቅ በሠራ የአዋቂዎችን ልቦና በማነሳሳት የዓመታትን ልዩነት ለይቶ ክፍለ ዘመናቸውን በሠራ የውሃውን መፍሰሻ የየብስ መጠምጠሚያ በሚያደርገው በምድረ በዳውንም ውሃ ጥልቅ በሚያደርገው በሽተኛና ጤነኛ ማድረግ በሚቻለው በእግዚአብሔር ስም በእኛ ላይ ፊቱን ይገልጽልንና እንድን ዘንድ ወደ በሮቹ በመገዛት እንግባ። ክብርና ምስጋና ይገባዋል ለዘላለሙም አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማያዊ አባት መንፈስ አንተም መለኮታዊ መንፈስ መንፈሳዊ እርግብ ጰራቅሊጥስ በይቅርታው ዝናብ የልቦናዬን እርሻ ያረካ ዘንድ የመለኮቱንም ቃል በአንደበቴ ያለመልማልና ያሸት ዘንድ የመሬታዊ የኔን የልቦናዬን በሮች ክፈትልኝ። አቤቱ በዕረፍት ያዳምጡ ዘንድ የጆሮቼንም መስኮቶች ክፈት። ከመንፈስ ቅዱስ በአንደበት የሚሰማ የምስጋና ምስጢር በፍጥነት በሥጋዬ አዳራሽ ይገባ ዘንድ ይኸውም የትዕቢት ነገር ያይደለ ስለ እርሱ የሚያመለክት በክርስቶስ የሽቱ መዓዛ የሚያፋጥን የእውነትና ምክር ቃል ነው እንጂ በድምፅም ለሚሰማ የኃይል መንፈስ ከኪሩቤል ሰረገላ ይነሣ አለማወቅ መጋረጃዬን የሚገልጥ በልቦናዬ መሠረት ጥበብን ይነጽ። ፍሬውም በከንፈሮቼ ይለምልም ይውጣ እንደ ሊባኖስም እንጨት ይብዛ። ዛፎችን የምትገልጥ ሆይ ጰራቅሊጥስ በዝናብ ተመስሎ በልቤ እርሻ ትልም ገብቶ ያጠጣኝ ዘንድ ዳግመኛ አንደበቴን ክፈትልኝ። የልቤንም ድርቅ የለመለመ ያድርገው ዘንድ አንደበቴንም አልጫነት ያማረውንም ነገር ይናገርና ጮሆ ያመሰግን ዘንድ በመለኮት ጨው የጣፈጠ ይሁን። አቤቱ አንተ የኔን ድካም ታውቃለህና የጸናች ቀኝ መምህርህ ከንፈሬንም ተርጓሚው ትሁነኝ። መቼም ይደንቅ የጸበለ ማርያምን ምስጋናዋን የድካሟንም ገድል ለማንበብ አነሳሳኝ አሰልጥነኝ። የቅድስት ቁልብንጣን ልጆች ሆይ እንደ ዲቦራ የምታመሰግን እንደ ሜራራ ልጅ እንደ ዮዲትም ጾምንና ጸሎትን የምትወድና ጠላቷን ከምታሸንፍ ከጸበለ ማርያም ከልዕልናዋና ከክብሯ ትንሽ እንነግራችሁ ዘንድ በዝነ መንፈስ ስሙ ክብርን ያገኘች ጸበለ ማርያም ስም አጠራራና ዝናዋ ከጊደር ወተት ይልቅ ያማረና የጣፈጠ ነው። ንብ ከምትሠራው ከማር ወለላም የጣፈጠ ነው። ጸበለ ማርያም በበጎነት የተሸለመች ናት። ይሄም በወርቅና በብር ሽልማት ጌጥ አይደለም። ወንጌልን እንዲህ ብሎ ሲሰብክ እንዳሰማ የዮና ልጅ ስምዖን ሆይ ትእዛዝ በልቧ አምና በጆሮቿም ሰምታ እንጂ እናንተ ሴቶችም እየፈራችሁ በንጽሕና ሥራችሁን አሳምሩ፣ ፀጉራችሁንም በመሠራት ለሰው ዓይን ይምሰል እንድትታደሉ አይደለም፣ በወርቅና በብርም በመጌጥ አይደለም፣ ዋጋው ብዙ የሆነ ልብስን በመልበስ አይደለም፣ ለሰው በተሰጠው ውስጣዊ ልብ ነው እንጂ ለማይለወጥ ለማይመረመር ለዘላለማዊ የሚሆን መንፈስ ቅዱስ ማደሪያነቱ ገናንነቱ ፍጹም በሚሆን ፊት
ፍጹም በሚሆን በእግዚአብሔር ፊት ይህንን የእውነት ቃል በመረዳት ሰምታ ከፋኑኤል ልጅ ከሐና የሚበልጥ ንጽሕናን ቅድስናን ከእስራኤል ነቢያት ከሕልዳና በላይ በመንፈስ ትንቢት መናገርን መረጠች። የተከበረች ጸበለ ማርያም ከሔዋን መርገም አመለጠች። በሕግ በሚሆን የጋብቻ ገመድ አልታሰረችምና እግዚአብሔር በጭንቅ ውለጂ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሁን ብሎ በረገማት የመርገም ሕግ ሔዋንን አልተባበረቻትም። በሁለት ወገን ድንግል የደናግል መመሪያ ከምትሆን ከእመቤታችን ማርያም በቀር ከዚች መርገም ያመለጠ የለም። ጸበለ ማርያምም በልጁ በኢየሱስ ክርስቶስ ሞት ለሞት ከመገዛት ነፃ ባወጣን እግዚአብሔር ቃል ለመወለድ ከመገዛት ነፃ ወጣች። በሰማይ ሰርግን ታገኝ ዘንድ በምድርም ያለ ጋብቻን ናቀች። ኢየሱስ ክርስቶስን ሰማያዊ አባት ታየው ዘንድ ምድራዊ አባቷን ተወች፣ ምድራዊ እናቷንም ተወች። ኢየሩሳሌም ሰማያዊትን እናት አደረገቻት። አባቱንና እናቱን ሚስቱንና ልጆቹን እርሻውን ያልተወ ለእኔ አይገባም፣ ያልጨከነ የሞቱንም መስቀል ያልተሸከመ የእኔ ደቀ መዝሙር መሆን አይቻለውም ያለውን እግዚአብሔርን ቃል አስባ ነቢያትንና ሐዋርያትን ጻድቃንንና ሰማዕታትን ደናግልንና መነኮሳትን ወንድሞች ታደርጋቸው ዘንድ ወንድሞችንና እህቶችን የሥጋ ዘመዶቿን ሁሉ ተወች። የሚሻክር ማቅም በመልበስ በምድር ያለ ባለጸግነትንና ደስታን ናቀች። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበ በጎ ዋጋን በሰማይ ታገኝ ዘንድ በአካል ታናሽ ስትሆን በጎ ምግባራትን ሁሉ በተከታታይነት ሰበሰበች። ዳግመኛም እናንተ ግን በሥራ ሁሉ ችኮላን አድርጋችሁ በሃይማኖት ላይ በጎነትን፣ በበጎነትም ላይ ዕውቀትን፣ በዕውቀትም ላይ ንጽሕናን፣ በንጽሕናም ላይ ትዕግሥትን፣ በትዕግሥት ላይም አምልኮን፣ በአምልኮም ላይ ወንድማማችነትን፣ በወንድማማችነት ላይም ፍቅርን ያዙ ያለውን ከሐዋርያው ጴጥሮስ ቃል ሰማች። ይህ ሁሉ ከእናንተ ዘንድ ካለ ሥራ ፈቶች አይደላችሁም፣ ፍሬ የሌላችሁም አይደላችሁም። ጌታችን ኢየሱስ ክርስቶስን ወደ ማወቅ ደርሳችኋል እንጂ። በዚህ ምግባር ጸንቶ የማይኖር ግን በዳሰሳ የሚሄድ ዕውር ነው። ከዘገዩበት ኃጢአቶቹም ራሱን ማንጻት የዘነጋ ነው። ይህንንም በትጋት አስተውላ እግዚአብሔርን ትእዛዝ ሁሉ ተከተለች፣ በሃይማኖትም በልቦናዋ ኖረችው። ሃይማኖትን ገንዘብ አድርጋ እርሱም በመታመን ተስፋ አደረገች። በእርሱም ተስፋ አድርጋ ዓለምን ናቀችው። ዓለምንም ንቃ ለፍቅር ተገዛች። ለፍቅርም ተገዝታ ነዳያንን ተቀበለች። ነዳያንንም ተቀብላ ከሐሜት ራቀች። ከሐሜትም ርቃ ምናኔን ፈለገች። ምናኔንም ፈልጋ ጾምን አበዛች። ጾምንም አብዝታ ከመመካት ተጠበቀች። ከመመካትም ተጠብቃ እንደ ርግብ የዋህ ሆነች። ወንድሟንና እህቷንም አልተቀየመችም። እንደ ርግብ የዋህ ሁና እንደ እባብ ብልህ ሆነች። ከባላጋራዋ ተጠበቀች። እንደ እባብ ብልህ ሆና የነቢያትና የሐዋርያትን ጻድቃንንና የሰማዕታትን የደናግልና የመነኮሳትን ፍለጋ ተከተለች። እባብ ራሱን በመምታት እንደሚሞት አውቆ ራሱን ደብቆ አካሉን ለግርፋት ይሰጣልና፣ ሰማዕታትም እንዲሁ ሥጋቸውን ሁሉ ለግርፋት ሰጡ፣ ሃይማኖታቸውንም ጠበቁ። እርሷ የበጎ ሥራ ሁሉ መጀመሪያ ናት። በረከቷም ከእኛ ጋር ይኑር ለዘላለሙም አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም
ሰኔ 18 ቀን በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 48ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ድሚያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐፂር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውን በሥራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድሚያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎቱም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ አገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቀርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ኅብስቱን ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉ። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪት ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖናና ሕግ ግን የመድኃኒታችንን ሥጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ፣ ከቁርባን አስቀድሞ ምንም እንዳይቀምስ ያግዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱት ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ በአባ ድሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የሚያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባት ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍት ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፣ እግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜውን ያውቅ ዘንድ
የልቡ ድንቁርና የአይምሮው ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድሚያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመት ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የሰማዕቱ ኤስድሮስ መታሰቢያው ነው። በረከቱም ይድረሰን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።